أنا صببنا الماء صبا እኔ ነኝ ውሃን በዝናብ አማካይነት ሟንቧቧትን ያንቧቧሁለት ይላል። ካረገዙ ዳመናዎች አላህ ምን አደረገለት? ዝናብን አወረደለት። ማውረድ ብቻም አይደለም ثم شققنا الأرض شقا ከዛም ምድርን መሰንጠቅን ሰነጠቅን ይላል። አላህ ከመሬት በታች በከርሰ ምድር በውስጥ እንዲኖር አደረገው። ማስቀመጥም ብቻ አይደለም በሶስተኛ ደረጃ ምን አደረግኩ አለ? فأنبتنا فيها حبا ይላል። ገብስን እህልን ፍራፍሬን ስንዴን ማብቀል ጀመርኩኝ አበቀልን ይላል። وعنبا وقضبا ወይንንም እንደዚሁም ሳርንም አበቀልን። وزيتونا ونخلا ዘይቱንና ዘንባባንም አበቀልንላችሁ። وحدائق غلبا ጭፍቅ አትክልቶችን ይሄን ሁሉ ለናንተ ነው ያበቀልኩላችሁ። አላማና ግቡም متاعا لكم ولأنعامكم ለናንተም ለቤት እንስሳዎቻችሁም መጠቃቀሚያ ይሆን ዘንድ ይላል። አላህ በዚህ መልኩ ኃላፊነቱን ወስዶ ልክ ሲፈጥረን ብቻውን እንደፈጠረን ሲያበላን ሲያጠጣንም ብቻውን ከሆነ የሚያበላን የሚያጠጣን ስናመልከውም ብቻውን እንድናመልከው ነው የሚፈልገው። ማንንም አካል እንድናጋራበት አላህ አይፈልግም አይወድም። ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ሲናገር ምን ይላል? ኩንቱ ሪድፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ስም በሚጠራበት ጊዜ ፕሮግራሙን የምታዳምጡ ወንድምና እህቶች ዝም አትበሉ። በሳቸው ላይ ሰላዋት ማውረድ አለብን። አንድ ሰላዋት ስናወርድ አላህ 10 ረሕመትን በእኛ ላይ ያወርዳልና ማለት ነው። እናም ከሳቸው ጋር ከአንድ አህያ ኋላ ተፈናጥጬ ሳለ ፈቃለ ሊ ያ ሙዓዝ አንተ ሙዓዝ ሆይ አሉኝ። ቁልቱ ለበይከ ያ ረሱለላህ ዐለይሂ ሰላቱ ወሰላም አቤት አንቱ የአላህ መልእክተኛ ሆይ ብዬ ምላሽን ሰጠሁኝ። ፈቃል እሳቸውም አሉኝ አተድሪ ማ ሐቁ ላህ ዐለ ልዕባድ ወማ ሐቁ ልዕባዲ ዐለ ላህ ዐዘ ወጀል አላህ በባሮቹ ላይ ያለው መብት ምን እንደሆነ ባሮችም በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን በማለት ጠየቁኝ። ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ብዬ ምላሽን ሰጠኋቸው። ቃል እሳቸውም ምን አሉ? ሐቁ ላህ ዐላ ዒባዲሂ አላህ በባሮቹ ላይ ያለው መብት አሉ አን ያዕቡዱህ እሱም በብቸኝነት እንዲገዙት እንዲያመልኩት ነው። ሲያመልኩትና ሲገዙት ደግሞ ወላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም ነገር ሳያጋሩበት ነው።